የአሜሪካው ፕሬዝዳንት ዶናልድ ትራምፕ አማካሪና አማች የሆኑት ጃሬድ ኩሽነር ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለመምከር እስራኤል ተገኝተዋል። ኩሽነር የአሜሪካው ፕሬዝዳንት ትራምፕ ባለ 20 ነጥብ የጋዛ ተኩስ አቁም ስምምነት ሰነድን በማዘጋጀቱ ረገድ ዋነኛ ተሳትፎ ካላቸው መካከል መሆናቸው ይጠቀሳል። አማካሪው ወደ እስራኤል የተጓዙት ከተፈረመ የወር ጊዜ ያስቆጠረው የጋዛ የተኩስ አቁም ስምምነት ወደ ሁለተኛው ምዕራፍ በሚሸጋገርበት ሁኔታ ላይ ለመምከር መሆኑም ተመላክቷል። የእስራኤል መንግስት ቃል አቀባይ የሆኑት ሾሽ ቤድሮሻን ስለ ጉዳዩ በሰጡት ጋዜጣዊ መግለጫ በስምምነቱ የመጀመሪያ ምዕራፍ አፈጻጸም ላይ መማከራቸው ተመላክቷል። ቃል አቀባዩ እንዳሉት እስራኤል ቀሪ በህይወት የሌሉ ታጋቾች አካል ስለምትቀበልበት ሁኔታና በቀጣዩ እቅዱ ምዕራፍ ዙሪያ መማከራቸውንም ተናግረዋል። የተኩስ አቁም ስምምነቱ የሁለተኛ ምዕራፍ ሐማስን ሙሉ ለሙሉ ትጥቅ ማስፈታትን፣ ጋዛን ከወታደራዊ እንቅስቃሴ ማጽዳትንና በጋዛ ውስጥ ሐማስ ድጋሚ ስፍራ እንዳይኖረው ማረጋገጥ ያለመ ስለመሆኑም ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ኔታንያሁና የትራምፕ መልእክተኛው ኩሽነር በጋዛ አረጋጊ ኃይል ስለመኖሩ ጉዳይ ላይ መምከራቸውም ተመላክቷል። የጋዛ የተኩስ አቁም ስምምነት ከተፈረመ የአንድ ወር ጊዜ ያስቆጠረ ሲሆን ስምምነቱን በመጣስ እስራኤልም ሆነ ሐማስ ሲወነጃጀሉ መቆየታቸው ይታወቃል። አሜሪካ በዋናነት የጋዛ የተኩስ አቁም ስምምነት እንዲደረግ ትልቅ ተጽዕኖ ማድረጓ ሲታወቅ አሁን ላይ ስምምነቱ አደጋ ላይ መሆኑን ለማስተካከል የማለሟ ማሳያ ተደርጎም እየተመላከተ ነው። ኩሽነር ካሳለፍነው እሁድ ጀምሮ እስራኤል መግባታቸው ሲታወቅ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ሌሎች የሀገሪቱ ከፍተኛ ባለስልጣናት ጋር ይፋዊ ያልሆኑ ምክክሮችን ማድረጋቸው ተመላክቷል። በዚሁ የኩሽነር ምክክር የአሜሪካ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍም መሳተፋቸው ተጠቁሟል። የኩሽነር ከእስራኤል ባለስልጣናት የምክክር ዋነኛ ትኩረትን የዶናልድ ትራምፕ ባለ 20 ነጥብ የጋዛ የተኩስ አቁም ስምምነት ሰነድ አፈጻጸም መሆኑ ተጠቁሟል። በስምምነቱ የመጀመሪያ ምዕራፍ ሐማስ 20 በህይወት ያሉ ታጋቾችን እንዲሁም በህይወት ከሌሉ 28 ታጋቾች 24ቱን መመለሱ ተገልጿል። የተኩስ አቁም ስምምነቱ በመጀመሪያው ምዕራፉ ላይ ባለበት አደጋ ላይ ቢሆንም ወደ ሁለተኛ ምዕራፉ የማለፉ ነገር በዓለም አቀፉ ማህበረሰብ ፊት ትኩረት የተሰጠው ጉዳይ ሆኗል። የአሜሪካው ፕሬዝዳንት አስተዳደርም ጉዳዩ ላይ ትኩረት ሰጥተው መቀጠላቸው እየተጠቆመ ነው። 2 ዓመታት በቆየው የእስራኤልና ሐማስ ጦርነት የወደመው የጋዛ ምድር የመልሶ ግንባታ ዕድል በስምምነቱ ሁለተኛው ምዕራፍ እንደሚያገኝ ተስፋ ተጥሏል። የስምምነቱ ሁለተኛው ምዕራፍ ለጋዛ ከሐማስ የጸዳ አዲስ አስተዳደር ከማዋቀር እስከ ዓለም አቀፍ ያረጋጊ ኃይል በጋዛ የመኖሩ ጉዳይን የሚያካትት ነው። ሆኖም የተኩስ አቁሙ ወደ ሁለተኛው ምዕራፍ የመሸጋገሩ ጉዳይ ላይ መሰናክሎች ገጥመውታል። ሐማስ እስራኤል የተኩስ አቁም ስምምነቱን የጣሰ ጥቃት እየፈጸመች ነው በሚል ሲወነጅል ከእስራኤል በኩል ሐማስ እስራኤል ከጋዛ መውጣቷን ተከትሎ ያለውን ቁጥጥር በማጠናከር ላይ ነው፣ የትጥቅ መፍታቱን ጉዳይ ላይ ማፈግፈግ እየታየበት ነው በሚል ትወነጅላለች። አሁንም የእስራኤል ጦር ባለበት ራፋ 200 የሐማስ ታጣቂዎች በምሽግ ውስጥ በከበባ ውስጥ ሲሆኑ ሐማስ ታጣቂዎቹ ወደ ጋዛ እንዲገቡ መንገድ እንዲከፈትላቸው ቢጠይቅም እስራኤል ግን ፈቃደኛ ሳትሆን ቀርታለች። ለዚህም የአሜሪካ የመካከለኛው ምስራቅ ልዩ መልእክተኛው ስቲቭ ዊትኮፍ ታጣቂዎቹ መንገድ የሚከፈትላቸው ትጥቅ ከፈቱ ብቻ ስለመሆኑ ጠቁሟል። ሐማስ በበኩሉ ታጣቂዎቹ እጅ ስጡ መባሉን ሲቃወም እስራኤል የትኛውም ድርጊት የተኩስ አቁም ስምምነቱን ሙሉ ለሙሉ አደጋ ላይ ሊከተው እንደሚችል አስጠንቅቋል። የዶናልድ ትራምፕ አማካሪው ኩሽነር ወደ እስራኤል ማምራት በሙስና ክስ ውስጥ ለሚገኙት ኔታንያሁ የፍርድ ቤት ቀጠሮ ለአስቸኳይ ውይይታቸው እንዲራዘም ሆኖላቸዋል። ይኸው ምክክር ለኔታንያሁ የውስጥ ፖለቲካና በቀጠናው ሰላም በማምጣት ረገድ ትልቅ ሚና እንደሚኖረውም እየተመላከተ ነው። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ለፓርላማቸው ባደረጉት ንግግር ጦርነቱ አላበቃም ማለታቸውም ሌላኛው የተኩስ አቁም ስምምነቱን ዘላቂነት ጥርጣሬ ውስጥ የከተተ ሁነት ሆኗል። ኔታንያሁ እኛን ሊጎዱን የሚፈልጉ እንደገና እየታጠቁ ነው በማለት እኛን የማጥፋት ዓላማቸውን አልተውም በማለትም አጽንኦት ሰጥተዋል። ጠቅላይ ሚኒስትሩ ሐማስ ትጥቅ ይፈታል፣ ጋዛ ከወታደራዊ እንቅስቃሴ ነጻ ትሆናለች ሲሉም ተናግረዋል። የሐማስ ትጥቅ መፍታትም በቀላል መንገድ አለያም በከባዱ መንገድ የሚሆን ነው ሲሉ ሐማስን ትጥቅ ለማስፈታት እስራኤል በድጋሚ ዘመቻ ልትጀምር እንደምትችልም አስጠንቅቀዋል። የአሜሪካው ፕሬዝዳንት አማካሪ ኩሽነርን በቢሮአቸው ማግኘታቸውንም ኔታንያሁ በኤክስ ገጻቸው አጋርተዋል። እስራኤል ከሊባኖስ ጋር ዓመት ያስቆጠረ የተኩስ አቁም ስምምነት ቢኖራትም ሄዝቦላን ትጥቅ ለማስፈታት በሚል በደቡባዊ ሊባኖስ የምትፈጽመውን ጥቃት መቀጠሏም ይመላከታል። ተንታኞች በጋዛም የምትፈጽማቸውን ጥቃቶች ያያይዘው በሊባኖስ ከተኩስ አቁም ስምምነት በኋላ ጥቃት እንደምትፈጽመው በጋዛም ተመሳሳይ አካሄድን ልትከተል የማቀዷ ማሳያ አድርገው አቅርበውታል። ሆኖም አሜሪካ አደጋ ላይ ያለው የጋዛ የተኩስ አቁም ስምምነት ወደ ሁለተኛ ምዕራፉ እንዲገባ ጥረት ማድረጓን ማጠናከሯ ይገለጻል። ኔታንያሁ እስራኤል የተኩስ አቁም ስምምነቶቹን ታከብራለች፣ ቅድሚያ ግን ደህንነታችንን አረጋግጠን ሲሉ ተናግረዋል። አንድ ወር ያስቆጠረውን የተኩስ አቁም ስምምነት ተከትሎ እስራኤልና ሐማስ ታጋቾችንና እስረኞችን ተለዋውጠዋል። ኔታንያሁ ቀሪዎቹ በህይወት የሌሉ 4 ታጋቾች አካልንም እንቀበላለን ብለዋል። በአደጋ ላይ ያለውን የተኩስ አቁም ስምምነቱን ለመታደግ ኩሽነርንና የመካከለኛው ምስራቅ ልዩ መልእክተኛቸውን ስቲቭ ዊትኮፍን ወደ እስራኤል የላኩት ዶናልድ ትራምፕ ያቀረቡት የተኩስ አቁም ስምምነት ሙሉ ለሙሉ ተፈጻሚ እንዲሆን ያላቸው ፍላጎት
ፍላጎት ማሳያ ተደርጎ ተወስዶላቸዋል። የዓለም አቀፉ ማህበረሰብ የፍልስጤምና እስራኤል የሁለት ሀገርነት መፍትሄ ተፈጻሚ እንዲሆን ግፊት ቢያደርግም የእስራኤሉ ጠቅላይ ሚኒስትር የፍልስጤም ሀገርነትን እንደሚቃወሙ ደጋግመው መግለጻቸው ይታወሳል። በቅርቡ ለፍልስጤም የሀገርነት እውቅና የሰጠችው ፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የፍልስጤም ባለስልጣን ፕሬዝዳንት መሐመድ አባስን አስተናግደው ስለ ተኩስ አቁሙና ስለ ሁለት ሀገርነት መፍትሄ ተፈጻሚነት ስለመምከራቸውም ተመላክቷል። የጋዛ አረጋጊ ኃይል አካል ላትሆን እንደምትችል የጠቆመችው ዩናይትድ አረብ ኤሚሬቶች ፕሬዝዳንት አማካሪ አንዋር ጋርጌሽ በቀጠናው ያለው ሁኔታ ገና ያልተረጋጋ ነው ብለዋል። ለዘላቂ ሰላምም ንግግርና ትብብር አስፈላጊ ስለመሆኑ አጽንኦት ሰጥተዋል። በጋዛ ለተኩስ አቁሙ ተፈጻሚነት ያረጋጊ ኃይል የመኖሩ ነገር በስምምነቱ ላይ ቢካተትም ዩናይትድ አረብ ኤሚሬቶች ስለ ጉዳዩ ተፈጻሚነት መጠራጠርን መርጣለች። ከእንግሊዝ ጋር የእስራኤልና ፍልስጤም የሁለት ሀገርነት መፍትሄ ላይና የጋዛ የሰብአዊ እርዳታ ላይ መማከራቸውም ይታወቃል። ግብጽ፣ ቱርክና ኳታር ደግሞ ለአረጋጊ ኃይሉ ወታደሮቻቸውን ሊልኩ የሚችሉ ሀገራት ስለመሆናቸው ይፋ አድርገዋል። የተኩስ አቁም ስምምነቱ ዘላቂነት በእስራኤልና ሐማስ ቁርጠኝነት ብሎም የዓለም አቀፉ ማህበረሰብ ተሳትፎ የሚወሰን ቢሆንም ለተኩስ አቁም ስምምነቱ ትልቅ ድርሻ ያላቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጋዛው የተኩስ አቁም ስምምነት አደጋ ላይ ባለበት ወደ ሁለተኛው ምዕራፉ እንዲሻገር መልእክተኞቻቸውን ልከው ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲመክሩ መላክን መርጠዋል።